በቃ እኔ ገስ ሞልቼ እወጣለሁ ሳይሆን ገሳችሁን ለምን ኤዱኬትድ የሆነ ገስ አታደርጉትም? ለምን የተማረ ሰው ገስ አታደርጉትም? ጽድት ያለ እኮ ገሶች አሉ። ግዴታ እንደዚህ እንዳይከፋው ሜትድ ጥቅጥቅ አድርገህ ብቻ መሄድ የለብህም። የሆነ ቀን እኮ ተምሬዋለሁ። ቃሉን እኮ አውቀዋለሁ። ምን እንደነበረ ነው የጠፋኝ። ረጅም ምርጫዎች ልክ የመሆን እድላቸው ሰፊ። አንዳንዱ ደግሞ እግዚአብሔር እርዳኝ ምናምን እያለ አልፈንበታል። ሁላችንም አንወሻሽ። በጣም ሞኝ ለሆነ ተማሪ ከቅዱሳኑ ጋር ራሱ መቀያየም ነው ይመጣበት። እንዴ እኔ እኮ በጣም ነው ሚካኤልን የምወደው፣ በቅዱስ ሚካኤል ብዬ ያረፈበት ምርጫ እንዴት ነው መልስ ላይሆን የሚችለው ብሎ የሚናደድ ተማሪ ስለማይጠፋ አንዳንዴ ኤን አይታችሁ ሲም ተመሳሳይ ይመስላችኋል፣ ቢን አይታችሁ ዲም ተመሳሳይ ይመስላችኋል። ከዛ መልሱ ኦል ነው ብላችሁ ኢ የሚል ምርጫ ስታዩ የለም ከኤ እስከ ዲ ነው ያለው። ለምሳሌ which one of the following best describes the elastic property of materials ይላል። ለምሳሌ ፐርሰንቱ በሰፋ ቁጥር ልክ የመሆን እድላችሁ እየጠበበ ይመጣል። ፐርሰንቱ ሲያንስ ደግሞ ልክ የመሆን እድላችሁ ከፍ ይላል። ስለዚህ ፐርሰንት የመቀነስ ጉዳይ ነው የመጀመሪያው። እንኳን ወደ ክላስ ኦፍ ቤክ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ደግሞ የምናነሳው እጅግ በጣም ለየት ያለና በጣም አሪፍ የሆነ ሞር ሳይኮሎጂካል ወይም ትሪኪ የሆኑ መንገዶችን ነው። እንዴት ነው በደንብ እንኳን አጥንተን ገብተን አንዳንዴ ማናቃቸው ጥያቄዎች መምጣታቸው አይቀርም። እነዛ ማናቃቸው ጥያቄዎች ሲመጡ ቀድመን አነበብንም ወይም አላነበብንም፣ እነዛ ጥያቄዎች ግን ሲመጡ በምን መልኩ እንመልሳቸው፣ በምን ትሪኪ በሆነ ወይ እንመልሳቸው የሚሉ ብዙ አይነት ሜቶዶች አሉ። ከነዚህ ውስጥ በጣም ቤስት የምላቸውንና እኔም አንድ ጥያቄ ፊት ለፊት ሲያጋጥመኝ መመለስ አልችል ስቀር የምመልስባቸው የነበሩ ምርጥ መንገዶች እናም አሪፍ የሆነ ውጤት ያስመጡልኝን የሆኑ ሲስተሞችን ልንገራችሁ። በእርግጥ ይህን መንገድ ሰጀስት ላላረግ እችላለሁ፣ ሁላችሁ ማንበብ ይኖርባችኋል። ኦፍኮርስ ግን ደግሞ ካላነበባችሁ በተለያየ አጋጣሚ ላታጠኑ ትችላላችሁ። ያጠናችሁት ላያረካችሁ ይችላል በስርዓት፣ ከዛ ያነበባችሁት ሊጠፋ ይችላል። ብዙ አይነት ኬዞች አሉ። ፈተና ላይ ስንቀመጥ የማናውቀው ጥያቄ ሲያጋጥመን እንዴት አድርገን በብልሃት እንመልሰው፣ ዛሬ ከቤኪ ጋር በክላስ ኦፍ ቤክ ዩቲዩብ ቻናል ዲስከስ ይደረግበታል። አብራችሁኝ እስከ ቪዲዮ መጨረሻ ቆዩ። የመጀመሪያው ኤሊሚኔሽን ይባላል። ስቴፕ የምናውቃቸውን ስህተቶች ማጥፋት ማለት ነው። ጥያቄው ለምሳሌ በምርጫ መልክ ቢዘጋጅ ከነዚህ ውስጥ እንደዚህ ሆነው የትኛው ነው፣ ወይም ከነዚህ ውስጥ እንደዚህ ያልሆነው የትኛው ነው የሚል ጥያቄ ሊያጋጥመን ይችላል። ልክ ላይሆኑ የሚችሉ መልሶችን ቀድመን እንዴት ነው ኤሊሚኔት የምናደርገው? አንዳንዴ ኤን አይታችሁ ሲም ተመሳሳይ ይመስላችኋል፣ ቢን አይታችሁ ዲም ተመሳሳይ ይመስላችኋል። ከዛ መልሱ ኦል ነው ብላችሁ ኢ የሚል ምርጫ ስታዩ የለም ከኤ እስከ ዲ ነው ያለው። አንዳንዴ ደግሞ ኢ ድረስ ሲገቡና ኢ ኦል ኦፍ ዳ አባቭ፣ ኤፍ ነን ኦፍ ዳ አባቭ ምናምን እየተባለ ሁሉ ሜድ እንትኖች አሉ። አንዳንዴ ደግሞ ኢ ኤ ኤንድ ቢ፣ ኤፍ ደግሞ ሲ ኤንድ ዲ ምናምን እየተባለ ይሄዳል። እንደዚህ ሲሆኑ ትሪኪ የሆኑ መንገዶች አሉ። የፈለገ አስተማሪ ፈተናውን ቢያከብደው በምን መንገድ ልስራው የሚሉ ጉዳዮች ያን ያህል አስጊ አይደሉም። ወዲያው ተማሪ ምንድን ነው የሚያደርገው? ወይኔ ይሄ ፓርት ምን ብዬ ነበር ያነበብኩት፣ እንዴት ነው ማስታወስ የምችለው፣ ቆይ ምናምን ይላል፣ ቅንድቡን ይነቅላል። አንዳንዱ ደግሞ እግዚአብሔር እርዳኝ ምናምን እያለ አልፈንበታል። ሁላችንም አንወሻሽ። በየእምነታችሁ እያረጋችሁ ልታልፉ ትችላላችሁ። ትክክለኛው መልስ ሊመጣም ላይመጣም ይችላል። ይሄ እንደኔ እይታ በጣም ሞኝ ለሆነ ተማሪ ከቅዱሳኑ ጋር ራሱ መቀያየም ነው ይመጣበት። እኔ እኮ በጣም ነው ሚካኤልን የምወደው፣ በቅዱስ ሚካኤል ብዬ ያረፈበት ምርጫ እንዴት ነው መልስ ላይሆን የሚችለው ብሎ የሚናደድ ተማሪ ስለማይጠፋ ከቅዱሳኑ ጋር በማይሆን ነገር ከመቀያየም እንዲሁም ያላችሁን ፖቴንሻል ካለመጠቀም ከሚመጡ ችግሮች ለመራቅ አሪፍ የሚባሉ ትሪክ የሆኑ ሜቶዶች አሉ። እነሱን አትሊስት ብትጠቀሟቸው ባትመልሱ ምናልባት የ10% እውቀት ኖራችሁ ወደ 70-75% እንድትመልሱ የሚረዷችሁ ሳይንቲፊክ ትሪኮች ናቸው። ዛሬ ይዤላችሁ የመጣሁት ኢሊሚኔሽን ያልኳችሁ ኦልሬዲ ስህተት የሆነውን ማውጣት ነው። ምሳሌ ልስጣችሁ። which one of the following is not a renewable resource ይላል። ለምሳሌ የማይተካው ሪሶርስ የትኛው ነው ይላል። የመጀመሪያው አየር ይላል። ሁለተኛው ሶላር ይላል፣ ይሄ የፀሐይ ብርሃን ምናምን። ሶስተኛው ኮል ይላል፣ ከሰል። አራተኛው ደግሞ ዋተር ይላል፣ ውሃ። ከነዚህ ውስጥ የትኛው ነው የማይተካው ሲል ለምሳሌ ምንድን ነበር ሪኒዌብል ሪሶርስ የሚለውን አሁን የሚተካ የማይተካ የሚለው እንደረሳ ተማሪ ሆኜ ነው አሁን አክት ላደርግ የፈለኩት። በተለይ ብዙ ተማሪዎችን ሞዴል ኤግዛም ላይ ምናምን የሚያጋጥማቸው ነገር ነው። ገና እኔ ለማትሪክ ትምህርት አልጀመርኩም፣ አሁን ሞዴል ኤግዛም ተብሎ ፈተና ፊት ለፊት መጣብኝ። ምንም ሳልዘጋጅ ገባው የሚል ተማሪ አለ። በዛውም ልክም 9ኛም 10ኛ ደግሞ ፍሬሽማንም ሆነን ደግሞ ካምፓስም ሆነን ምናምን የሚያጋጥመን ነገር ነው። ሳናጠና ሳንዘጋጅ እንደዚህ አይነት ችግሮች ያጋጥማል። ሲያጋጥሙ እንደምናደርገው በቃ ከነዚህ ውስጥ እርግጠኛ ነኝ አይሆንም የምንለው እናወጣለን። ለመጀመር ገስ ከማድረግ ይልቅ አሁን እንዳልኳቸው በምትወዱት ቅዱሳን በቅንድብም ይሁን በምንም ነገር ልጠቀም ብትሉና መልሱ ስህተት የሆነው ላይ ቢያርፍ በቃ አይ እነሱ ልክ ናቸው ብላችሁ አይ በቃ ዋናው እምነቴ ነው ብላችሁ መልሱን ብታስቀምጡት ስህተት ከመሆን ወደኋላ አትሉም። በቃ ትሳሳታላችሁ፣ ኤክስ ነው የሚገባላችሁ። እንዳትሳሳቱ የሚረዳችሁ ነገር የመጀመሪያው በምንም ታምር ይሄ መልስ መሆን አይችልም፣ መልስ የመሆን እድሉ እጅግ በጣም ዝቅተኛ ነው የምትሉትን ታወጣላችሁ። ለምሳሌ ሪኒዌብል ሪሶርስ የሚለውን የሚተካ ሪሶርስ መሆኑን ረስቼዋለሁ ልበል። ምን እንደሆነ ጠፍቶኛል። ነን ሪኒዌብል ነው ወይስ ሪኒዌብል የሚተካ አላውቅም አይደለ? ምርጫው ላይ ምን አለ? የመጀመሪያው ዊንድ ይላል፣ ንፋስ ይላል። ሁለተኛው ሶላር ይላል። ሶስተኛው
ከሰል ይላል። አራተኛው ውሃ ይላል። ሁሉንም የሚያመሳስላቸው ነገር አለ። ሁሉም ናቹራሊ ይገኛሉ ከማ በስተቀር ሲ ላይ ከከሰል በስተቀር ሁሉም ናቹራሊ ይገኛሉ። ሌሎቹ ግን በተፈጥሮ የሚገኙ ነገሮች ስለሆኑ መልሱ ከኤ ከቢ እና ከዲ አይወጣም። ስለዚህ ሲን አጠፋዋለሁ። የመጀመሪያው ሜትድ እሱ ነው፣ ኤሊሚኔሽን ሜትድ ይባላል። ምርጫው እንደተለመደው ከኤ እስከ ዲ ወይም ከሀ እስከ መድረስ ከሆነ ምርጫው ያላችሁ እያንዳንዱ ጥያቄ 25% የመመለስ እድል ወይም ፕሮባቢሊቲ አለው። ሁሉንም 25% ልክ የመሆን እድል አላችሁ። ስትሳሳቱ ግን አንዴ ነው የምትሳሳቱት። አንድ ኤክስ ነው የሚገባባችሁ። መቼስ 25% ወይም 0.25 ተብሎ አይሰጣችሁም። ሁሉም ቻንሳቸው እኩል ነው። ሲን አሁን ስታጠፉት ቻንሱ 25% ሪሙቭ ስላደረጋችሁ ከ75% ነው የሚያዝላችሁ ማለት ነው። ቻንሱን ነው እያወሩ ያሉት። በደንብ አድርጋችሁ ስሙኝ። ከ175 ነው እንደሚያዘው ምናምን ሌላ ታሪክ ውስጥ እንዳትገቡ። ፐርሰንት ነው ያልኩት፣ ፕሮባቢሊቲ ነው። እድል የመመለስ እድላችሁ አሁን 75% እየጠበበ ይመጣል። የመመለስ እድላችሁ 25% ድረስ ጥብብ ብሎ ከተቀመጠ ልክ የመሆን እድላችሁ ሰፊ ነው። ፐርሰንቱ በሰፋ ቁጥር ልክ የመሆን እድላችሁ እየጠበበ ይመጣል። ፐርሰንቱ ሲያንስ ደግሞ ልክ የመሆን እድላችሁ ከፍ ይላል። ስለዚህ ፐርሰንት የመቀነስ ጉዳይ ነው የመጀመሪያው ኤሊሚኔሽን ሜትድ። አንድ ኤግዛምፕል ሰጠኋችሁ። የማትፈልጉትን በምንም ተአምር ሊሆን የማይችለውን ምርጫ ማውጣት የመጀመሪያው ስቴፕ ነው። ሁለተኛው ከራሱ ከጥያቄ ውስጥ ማለት ነው ክሉ መፈለግ፣ ሂንት መፈለግ የለም የሆነ ሊነግራችሁ የሚችል ነገርን ሂንት መፈለግ በጣም አሪፍ ነገር ነው። እንዴት አድርጌ ልፈልግ ካላችሁ ብዙ ጊዜ አስተማሪዎች ኮንሽስሊ የሚሆን ሰብኮንሽስሊ ማለት አስበውትም ይሁን በማስተዋል ወይም በደመነፍስ አንዳንዴ ከላይ ጥያቄው ላይ ራሱ በተለይ ምርጫ ላይ ምናምን ከላይ ጥያቄው ላይ ራሱ ሂንት አለው። ለምሳሌ which one of the following best describes the elastic property of materials ይላል ለምሳሌ። ስለዚህ የማቴሪያሎችን ኢላስቲክ ፕሮፐርቲ ዲስክራይብ የሚያደርገው የትኛው ነው ሲል ኢላስቲክ ላይ ምን አለ? ኢላስቲክ ማለት ምን እንደሆነ አላውቅም ብዬ እንኳን ባሰብ ፋሚሊየር የሆነ ከኢላስቲክ ጋር ምን ቃል አለ? ፕላስቲክ አይደለ? ፕላስቲክ ምን አይነት ነገር ነው? ላይክ የሆነ ነገሮችን ለማስቀመጥ የሚለጠጥ አይነት ነገር ነው ምናምን። አላ ከስትሬቺንግ ጋር ምናምን ይገናኛል ፕላስቲክ። ኢላስቲክን ከፕላስቲክ ጋር ማመሳሰል እችላለሁ። ይሄ ማለት መሰላችሁ ቃላታቸው ተመሳሳይ የሆኑ ነገሮች ተመሳሳይ ትርጉም አላቸው እያልኩኝ አይደለም። ለምሳሌ ሊን እና ቢን የሚሉት ቃላት ተመሳሳይ አይደል። ሊን ስንል በጣም ዲፋይንድ የሆነ ፒውር የሆነ ምናምን እንደማለት ነው። ለምሳሌ ሊን መስላለው ከተባለ ፋት ምናምን ሰውነቱ ላይ የለም፣ መስሎቹ እንዳለ ቪዚብል ናቸው እንደማለት ነው። ቢን ግን ስል ባቄላ ነው፣ አለቀ። ስለዚህ አሁን ላይክ ተመሳሳይ የሆነ ድምፅ የሰጣችሁ ነገር ተመሳሳይ የሆነ ትርጉም አለው ልል ፈልጌ አይደለም። በዚህ ኤግዛምፕል ላይ ግን ኤላስቲክ የሚለው ቃል የሆነ ቀን እኮ ተምሬዋለሁ። ቃሉን እኮ አውቀዋለሁ፣ ምን እንደነበረ ነው የጠፋኝ እኮ። ደስ የሚለው ነገር ኦልሬዲ አንድ የሰማችሁት ነገር ምን እንደሆነ የጠፋችሁ ከሆነ ወደዳችሁም ጠላችሁም የሆነ ቬግ የሆነ ኢሜጅ ላይክ ክሊር የሆነ ኢሜጅ የላችሁም ስለ ነገርየው፣ ጽድት ያለ ማስተዋል ወይም ማስታወስ የላችሁም ነው እንጂ እኮ at the back of your mind ወይም ከአእምሯችሁ ጀርባ የሆነ የተቀመጠ ነገር አለ። ፕላስቲክ ማለት ስትሬች የሚያደርግ ነገር ከሆነ ኢላስቲክም የሚለው ሞር ስትሬች ከሚያደርግ ነገር ጋር ሊገናኝ ይችላል ማለት ነው ብዬ ላስብ። ከዛ ምርጫዎቹ ማየት ነው። ምርጫዎቹን ሳይ ከመለጠጥ ጋር ከስትሬቺንግ ጋር የሚገናኝ ነገር አንድ ብቻ ካገኘው ወይም ደግሞ ሁሉም እንደዛ ከሆነ እና መጨረሻ ላይ ኦል የሚል ካለ መልሱ ኦል የመሆን ዕድሉ ሰፊ ነው። ወይም ደግሞ አንድ ለብቻዋ ስለ ስትሬቺንግ ብቻ ያለች አንድ ብቻ ከሆነች በቃ እሷን መርጥ ነው ማለት። ስለዚህ አንዳንዴ ኤግዛክትሊ ቃሉን ማስታወስ ላይ ተጠበቅባችሁ ይችላል። ዝም ብላችሁ ገስ አታርጉ ነው። ይሻላል ቢሻላል ሲሻላል ዲ አንድ ልጅ እንደውም አለ አንድ ጓደኛዬ 11ኛ ክፍል እያለሁ ካቴድራል ማለት ነው እዛ ነበር ማሮና ሳያጠና ሲቀር ምን ያደርጋል እንዳይከፋው በሚል ሜትድ ነው የሚገባው። ፈተናው ሰራህ ምናምን ስለው ባክቶይ ምናምን ዝም ብዬ ለቅልቅ የወጣው ምናምን ይለኛል። እንዴት አድርግ አላነበብኩ ነበር እንደዚህ ምናምን ነገር ስለው አዎ እባክህ እንዳይከፋው ብዬ ነው የሰራሁት ይለኛል። እንዳይከፋው የሚለው የእሱ ሜትድ ምንድን ነው? ለምሳሌ መደዳውን ኤ ካለው መደዳውን ቢ ካለው ከዛ መደዳውን ሲ ካለው ምርጫው 20 ከነበረ ሙሉ ምርጫውን አሁን ከሰራ የሆነ የሰራቸውን ያጠፋና ዲን ደግሞ ይከትበታል። ለምን ኤም ቢም ሲም ደርሷቸዋል። ዲ እንዳይከፋው ብሎ እንደዛ ይከት ነበርና አንዳንዴ አማራጭ ስናጣ ተማሪዎች በጣም እንወስናለን። እነዛ የምንወስናቸው ውሳኔዎች ደግሞ ያው ውጤታችን ደጋግሜ ተናግሬያለሁ የኛ ብቻ አይደለም የቤተሰቦቻችን ልፋት ነው። እንደው እኛ ደስ ባይል እነሱ ማስደሰት ያለብን ነገር ስለሆነ ብልሃት በጣም ናይስ የሆነ ነገር ነው። በጣም ትሪኪ መሆን አለባችሁ ስትመልሱ። በቃ እኔ ገስ ሞልቼ እወጣለሁ ሳይሆን ገሳችሁን ለምን ኤዱኬትድ የሆነ ገስ አታረጉትም? ለምን የተማረ ሰው ገስ አታረጉትም? ጽድት ያለ እኮ ገሶች አሉ። ግዴታ እንደዚህ እንዳይከፋው ሜትድ ጥቅጥቅ አድርገህ ብቻ መሄድ የለብም። ጽድት ያሉ ገሶች አሉ። ከነሱ ገሶች መሃል አሁን እያወሯችሁ ያለው መንገድ በጣም በዋነኝነት የሚጠቀስ ነው። ስለዚህ ለነገርየው ሴንስ ስጡት። ለነገርየው መጀመሪያ ስሜት ስጡት። ትንሽዬ ተፈላስፉበት። ዘላችሁ ገሳ አታርጉ ለማለት። ለፓተርኖች በጣም አቴንሽን ስጡ። በተለይ ማትሪክ ኤግዛም፣ ናሽናል ኤግዛሞች እንደ ሚኒስትሪ ኤግዚት ላይ ምናምን ተው ብዙ ጊዜ አያውቀውም እንጂ
አሁን አላውቅም። አሁን ላይ ከረንትሊ ያለውን ህግ በእርግጥ ማወቅ ነበረብኝ። አይ ነው ግን ኦንላይን ስለሆነ ፈተናው ብዙ የተቀየሩ ነገሮች ይኖራሉ። ግን ያን ያህል ይቀየራሉ ብዬ እኔ አላምንም። እስካጣራ ድረስ ሳጣራ በሚገርም ቪዲዮ መጣላችኋለሁ። ግን ምን አለ መሰላችሁ ናሽናል ኤግዛሞች ላይ ብዙ ሰው የማያውቀው ነገር ለእያንዳንዱ ምርጫ እኩል የሆነ ፕሮፖርሽን ነው የሚሰጣቸው። ምን ማለት መሰላችሁ? ለምሳሌ 60 ጥያቄ ቢኖር ኤ ቢ ሲ ዲ 4 ምርጫዎች ነው ያሏችሁ። 60ን በ4 ስታካፍሉት 15 ይደርሳል። 15 ጊዜ ኤ ተብላ ምርጫ ውስጥ መመለስ አለባት ሙሉ ፈተናውን ለመድፈን። ቢም እንደዛው፣ ሲም እንደዛው፣ ዲም እንደዛው 15 ጊዜ መምረጥ አለባችሁ እነዚህ። ለምሳሌ ከ60 ጥያቄ ውስጥ ወደ 28ቱን ዲ ካላችሁት ወደ 12 ምናምን የሚሆነውን ኤ ካላችሁት 40 ይመጣል አይደለ? የቀረውን 10 ለቢ የቀረውን 10 ለሲ ምናምን ብትሰጡት ስቲል እኩል የሆነ ፕሮፖርሽን አይደለም አይደል ያለው። በዛን ጊዜ ምን ያህል ጥያቄ ኤክስ ሊገባባችሁ እንደሚችል ራሱ ገሳ አድርጋችሁ መውጣት ትችላላችሁ። ጥያቄውን ሳታዩት መልሱን ብቻ በማለት። ይሄ 10ኛ ክፍል ማትሪክ ይሰጥ ከነበረ ጊዜ ጀምሮ የነበረ ነገሮች ናቸው። አሁን ላይ ኦንላይን ከሆነ በኋላ የተቀየሩ ነገሮች ይኖራሉ የሚል ግምት አለኝ። ሳጣራና አሪፍ ነገር ማገኝላችሁ ከሆነ በቪዲዮ ይዤላችሁ መጣለው። ይሄን ቻናል ሰብስክራይብ ማድረጋችሁ ግን እንዳይረሳ። አንዳንድ ፓተርኖች ደግሞ ሲደጋገሙ ሞኝ አትሁኑ። መደዳውን 3 ጥያቄ የምታውቁት ከሆነ እና መደዳውን የሶስቱ ጥያቄ መልሶች ሲ ከሆነ የአራተኛው ሲከብዳችሁ በቃ መደዳው ሲ እስከሆነ ድረስ አሁንም ሲ ነው የሚሆነው የሚል ግምት በጣም ብዙ ተማሪዎችን ያስበላል። ስለዚህ ከፓተርን ውጡ። እሺ ፓተርን አትከተሉ። ሌላኛው ደግሞ ምርጫ ጠቃሚ ነው ብሎ የሚያስብ ምርጫ ይሻለኛል የሚል ሰው አለ። አትሊስት 4 ነገሮች ውስጥ ልክ የሚሆን አንድ ነገር አላጣም የሚል ተማሪ አለ። አንዳንድ ተማሪ ደግሞ እኔ ምርጫ በጣም ይከብደኛል የቱን ደግሞ ወስና የሚል አለና ምርጫ የትኛውን ቦታ ላይ ብትሄዱ ስኮላርሺፕ ለማግኘት ፈተናዎችን ስትወስዱ ለናሽናል ኤግዛሞችም ለክላስ ፈተናዎችም በጣም ከባድና ትሪኪ የሚሆነው ምርጫ ነው። ኦፕሽን ሲበዛ አማራጭ ሲበዛ ግራ ትገባላችሁ። አይስክሬም ይሻለኛል ወይስ ኬክ? አንድ ሰው ከሁለት አንዱ ምረጥና ልጋብዝ ቢል የትኛው ይሻለኛል የሚለውን ለሆነ ያህል ደቂቃዎች ያስቆዝማችኋል። እንደየሰው ባህሪ ይለያያል። ምርጫ ላይ ነው ፎከስ ልፈልግ ነው። ምርጫ ሲሆን ትንሽ ከባድና ትሪኪ ስለሚሆን እኛም ትሪኪ የሆነን መመለስ ይኖርብናል። በዛ መልኩ ለመመለስ ያህል ረጅም ምርጫዎች ልክ የመሆን እድላቸው ሰፊ ነው። እንዳትረሱ፣ ረጅም ምርጫዎች ልክ የመሆን እድላቸው ሰፊ ነው። which one of the following is ምናምን ትሩ አለና ስለሆነ ነገር አውርቶ ማለት ነው። ልክ የሆነ የትኛው ነው ምናምን ሲል ኤ ላይ እንደዚህ፣ ሲ ላይ እንደዚህ፣ ዲ ላይ እንደዚህ ብሎ ቢ ላይ ግን ሰፊ ትንታኔ ምናምን ሲሰጥ ቢ የመሆን እድሉ እጅግ በጣም ሰፊ ነው። አንዳንድ አስተማሪዎች አያስተውሉትም። ያከበዱ ይመስላቸውና መልሱ ላይ ግን ለየት ያለ ኤምፋሲስ ይሰጡታል። ፕሪሳይዝ ሆኖ በጣም ዲፋይንድ ሆኖ ያብራሩታል። በጣም የተብራራ ምርጫ ካገኛችሁ መልስ የመሆን እድሉ በጣም ትልቅ። እሱን እርግጠኛ ሆኜ ነው የምነግራችሁ። ሌላው ደግሞ መጀመሪያ ላይ የተጠቀምነውን ኤሊሚኔሽን ሜትድ ወይም ደግሞ የመጣል ሜትድ፣ ይሄ የማያስፈልገውን የማውጣት ሜትድ ይዘን ሌላ ከምን ጋር እናገናኘዋለን መሰላችሁ? አራተኛው ላይ ከኮመን ሴንሳችን ጋር እናገናኘዋለን። ሌላው ከኮመን ሴንሳችን ጋር ስል እንዴት መሰላችሁ? አብዛኛው ጊዜ ኦልዌይስ፣ ኔቨር፣ ኮምፕሊትሊ፣ አብሶሉትሊ ትሩ፣ ኔሰሰሪሊ ትሩ ምናምን የሚሉ ጥያቄዎች ካገኛችሁ በጣም ትሪኪ ናቸው። እነዚህ አይነት ጥያቄዎች አስተውላችሁ መመለስ አለባችሁ። ብዙ ጊዜ መልሱ ወደ ውሸት ያጋድላል። ለምሳሌ ዋተር ኦልዌይስ ቦይልስ አት 100 ዲግሪ ሴልሺየስ ቢል ለምሳሌ ልክ ነው። በ100 ዲግሪ ሴልሺየስ ነው ውሃ የሚፈላው። ግን ኦልዌይስ የምትለዋ ሰዓት ሁሌ በ100 ዲግሪ ሴልሺየስ የማይፈላበት ታይም ደግሞ አለ። የት አትሉም? ለምሳሌ ሸገር እኔ ያለሁበት አዲስ አበባ ብትመጡ ሃይ አቲቲዩድ ላይ ነው ያለ ነው። ሃይ አቲቲዩድ ካለን ደግሞ ቴምፕሬቸሩ በጣም ይቀንሳል። ሞር ከመሬት ከፍ ባለን ቁጥር ቴምፕሬቸሩ እየቀነሰ ስለሚመጣ ይሄ ሁሌ ውሃን በ100 ዲግሪ ሴልሺየስ ቦይል አያረግም የሚለውን ሴንስ እንዲያመጣ ያደርጋል። ስለዚህ ኦልዌይስ የምትለው ቃል ሴንቴንሱ ሙሉን ስህተት እንዲሆን አደረገ። ሌላኛው እጅግ በጣም ብዙ ተማሪዎች ስህተት የሚሰሩ እኔም ኦንላይን ሳስጠና ውጤታቸው ምናምን ሲመጣ ሳይ በጣም የከበዳቸውን ጥያቄ ወይም ደግሞ አስተማሪው ምንድነው ያላስተማረውም እኮ ግን እንደ ቦነስ አድርጎ እስቲ ትንሽ ይፈላሰፉበት ብለው የሰጠውን ጥያቄ መፈላሰፉን ፈርቶ ባዶ የሚያመጣ ተማሪ በጣም ነው የሚያናደኝ። ባዶ የሚያመጣ ማለት ይዘለዋል። በቃ ራይማ ከብዶኛል ብሎ የሚዘል ቦነስ አይደለች ደግሞ ምን ችግር አለና ኖ ቦነስም ሆነ አልሆነ የማታውቁት ጥያቄ ሲኖር ባዶውን አትተው። የሆነ ነገር ጫሩበት። በቃ የሆነ ነገር ጫሩ እንዴ። ለምንድን ነው አስተማሪ እኮ ፓርሻል ራሱ ሊሰጥ ይችላል። አሬ ምን ግማሽ 0.5 ሰጥቶ ላያቅም ያስተማሪ የምትሉት ራሱ ከሆነ ችግር የለውም ገምቱ። አንዳንዴ ከማረምም ከምንም ከድካምም ብዛት ማለት ነው ራይት አድርጓችሁ ሊገኝ ይችላል። የ3 ማርክ ጥያቄ አንድ ሚስጣችሁ ብቻ ዞሮ የሆነ ያህል ነገር ስለምታገኙበት ዝም ብላችሁ ጫሩ። ለምሳሌ ስለ ኒውተን ሰርድ ሎ ኦፍ ሞሽን አብራራ ብሎ ቢጠይቀኝ ምንድን ነበር ማለት አይምሮ ላይ የሚመጣልኝ የኒውተን ፈርስት ሎ ብቻ ነው እንበል። ለምሳሌ ሰከንድ ሎም ጠፍቶኛል። የተጠየቀው ደግሞ ሰርድ ሎ ነው ጭራሽ እና ምንም አውቀው ነገር የለም። ግን የሆነ ከአክሽን እና ሪያክሽን ጋር ምናምን እንደሚገናኝ ያውቃለሁ። ግን ሙሉ ዴፊኒሽኑን አላውቀውም።
የሆነ የገፋሁት ነገር መልሶ ሊገፋኝ እንደሚችል ራሱ እንዳይገፋ ሊቃወም የሚችልበት ሌላ ምላሽ አለው፣ ፎርስ አለው ምናምን የምትለው አክሽን ኤንድ ሪአክሽን የምትባለዋ ነገር አይምሮ ውስጥ አለች እኮ ግን እንዴት አድርጌ እንደማብራራት ግራ ገብቶኛል። ሶ እንደዚህ ብዬ ብመልስስ ኢትስ ሪሌትድ ቱ አክሽን ኤንድ ሪአክሽን ፎርስስ ዛት አክት ኢን ፔርስ ምናምን ብል ኦኬ የሆነ አይ ገብቶታል እኮ ሐሳቡን አግኝቶታል ምናምን ብሎ የሆነ ያህል ፖይንት ሊሰጠኝ ይችላል። ሶ ለምን ባዶ ተዋለሁ? ባዶ አትተው ፕሊስ። ይሄ በጣም ተማሪዎችን አጥብቄ የምናገረው ነገር ነው። ወደ ናሽናል ኤግዛሞች ላይ ምናምን ስትገቡ እንዳታስቡት ባዶ። አንዳንዴ ኮምፒውተር ሲያርመው ዘሎም ያርመዋል ስለሚባል ይህን ሪስክ ስለነገሩ ተማሪም አይወስደውም። ግን እንደዛ አስቡት። የክላስ ፈተናችሁንም ዝም ብላችሁ አትዝለሉ። የሆነ ማታውቁትም ነገር ቢሆን የሆነ ነገር ጫር አድርጉ። መቼስ ያላወቃችሁትን ጥያቄ ዝለሉት እንጂ የማይሆን መልስ አትጻፉ የሚል አስተማሪ አለ ብዬ ስለማላስብ የማይሆን መልስ ያላችሁትን ራሱ ጻፉት። ይሄ የኔ ሰጀሽን ነው። በስድስተኛ ደረጃ ማይንድ ሊንክ ተጠቀሙ። አእምሯችሁን አገናኙት ከነገራችሁ ጋር። ቅድም ለመጥቀስ ሞክራለሁ። አራተኛው አካባቢ ላይ ከህይወታችሁ ጋር አገናኙት። እኔ አዲስ አበባ እንደመኖሬ ነው የአዲስ አበባን ዌዘር አስቤ ቴምፕሬቸሩ ሊቀንስ እንደሚችል ሃይ አቲቲዩድ ላይ ልንኖር እንደምንችል ምናምን አስቤ ያን መልስ መመለስ የቻልኩት አይደል። አሁን ደግሞ እንደየጥያቄዎቹ ከነገራችሁ ጋር አመሳስሉት፣ ካላችሁበት ከህይወታችሁ ጋር አመሳስሉት። ለምሳሌ የሆነ ጥያቄ ተጠይቃችሁ ይህን ነገር ሌላ ሳብጀክት ላይ አይቼዋለሁ ማሰብ ነው የሆነ አእምሯችሁ ማለት ነው። የሆነ ያያችሁት ነገር የሆነ ቦታ እንደምታውቁት ግን መልሱ ምን እንደሆነ እንደማታውቁ አይነት ሲነግራችሁ የሆነ ፎጊ የሆነ ድንግዝግዝ ያለ አይነት ማስታወስ ሲኖርባችሁ ጊዜ ማለት ነው ምን እናደርጋለን? ከህይወታችን ጋር ሪሌት እናደርገዋለን። ለምሳሌ ስለ ዴንሲቲ ጠየቀኝ ብዬ ላስብ። ስለ ዴንሲቲ ሲጠይቀኝ ዴንሲቲ ምን እንደነበረ ፎርሙላው ይሄ ማስ ኦቨር ቮሊዩም ምናምን እሱ ሁሉ አላቅም እንበል ጠፍቶኛል። ምንድነው ማድረግ የምችለው? ግራ ተጋብቻለሁ። ግን ዴንሲቲ ከማቴሪያል ከሚዲየም እንደሚለያይ አውቃለሁ። እሱን አውቃለሁ። ያው ስማረው እኮ አውቃለሁ ምን እንደሆነ ነው ዴንሲቲ የጠፋኝ። ውሃ ውስጥ ዘይት ብቀላቅል የማይቀላቀሉበት ጉዳይ የዴንሲቲ ጉዳይ እንደሆነ አውቃለሁ። ለብረው ማውቀው ከማቴሪያል ዴንሲቲ ይለያያል ብያለሁ። ስለዚህ ስለሚለያይ ሁለት የተለያዩ ነገሮች ላቀላቀል ስሞክር የማይቀላቀሉልኝ ከፍተኛ የሆነ የዴንሲቲ ልዩነት ስላላቸው ነው ማለት የሚል አይምሮ ውስጥ አለ ፒክቸር። ግን አሁንም ቢሆን ምንድነው ዴንሲቲ ብትለኝ አላውቅም። ምርጫው ላይ ግን ስገባ አንደኛው ስለ ዴፊኒሽኑ ሊያወራ ይችላል። ግን ስቲል የተሳሳተ ዴፊኒሽኑ ለምሳሌ ማስ ኦቨር ቮሊዩም ከሆነ ፎርሙላው ማስ ኦቨር ቬሎሲቲ ብሎታል እንበል። አንዳንድ ተማሪ ቪን ብቻ ስለሚያስብ ኦኬ ቪ ለካ ቬሎሲቲ ልትሆን ትችላለች ብሎ የሚያስቀምጠው አለ። ኤስአይ ዩኒቱን ሊሆን ይችላል የጻፈው ስለ ዴንሲቲ ትክክለኛ የሆነ የትኛው ነው ብሎ። ሌላው ደግሞ ከማቴሪያል ተመሳሳይ እንደሆነ ምናምን ከሆነ የጻፈው አትሊስት ከማቴሪያል ከሚዲየም የተለያየ እንደሆነ ስለማቅ which one of the following is not true ከሆነ መልሱን ሲ ብዬ እቀመጣለሁ ማለት ነው። አንዳንዴ ከህይወታችሁ ጋር ሪሌት እያደረጋችሁት መሄድም ትልቅ የሚባል ፖይንት ነው። ጥያቄውን በስርዓት እንድትመልሱት ይረዳቸዋል። ሌላኛው ፈተና ክላስ ላይ ፕሊስ በጣም ተረጋጉ። በቃ ተረጋጉ። ማታውቁት ጥያቄ ነፍ ሊያጋጥም ይችላል። አንዳንዴ አስተማሪው ያከብደዋል። አንዳንዴ በጣም ለፍታችሁ አንብባችሁ እጅግ በጣም ቀላል ፈተና ከመምጣቱ የተነሳ ተናዳችሁ ልምሰሩበት ጊዜ አለ። ለዚህ ነው ወይ 3-4 ቀን ሌሊቱን ሙሉ ያነጋውት ምናምን የምትሉት አይነት የምትቆጩበት አይነት ጥናት የለም። አንዳንዴ ፈተናው በጣም ሲሊ ከመሆኑ የተነሳ እንደዛ ሲሆን ጊዜ ንዴታችሁ ራሱ ቀላሉን ፈተና እንድትስቱት ያደርጋል። ምንም ቢሆን ከፈተና በፊት መረጋጋት፣ ስማይል ማድረግ፣ በጥሩ አተነፋፈስ መጀመር፣ ካልም ሆኖ መጀመር ሁሌም ቢሆን የትም ቦታ ሰጀስት ማድረጋችሁ ነገር ነው። ብዙ ተማሪዎች የገባቸው አይመስለኝም። በቃ ራሽ አድርጎ ምናምን ያወጣው አጤሬራ አለ። አንዳንዱ ተማሪ ለመኮረጃ ያሰበው ወይ ከስልኩ ወይ የሆነች ልጅን አስቀምጦ ወይ የሆነ ልጅን አስቀምጦ የክላሱ ሰቃይ ተባለ ምናምን ሴታፑን ነው የሚያመቻቸው። ራስህን ግን ማረጋጋት የሚባለው ነገር በጣም አስቡት። አብረን እንሰራለን፣ ያው እንኮርጃለን አይባልም በተማሪ ቃል። አብረን እንሰራለን ያላችሁት ጓደኛ እዚህ ጋር እንዲቀመጥ ጠይቃችሁ ተቀምጦላችሁ አስተማሪው ምን እንደሆነ አይታወቅም፣ ትከሻው ከብዶት ይሆናል ብቻ ያን ጎበዝ ተማሪ ቢያስነሳው ሙሉ ለሙሉ ተስፋ የመቁረጥ ስሜት ነው የሚሰማችሁ። ምክንያቱም ራሳችሁን አላረጋጋችሁም። ትንሽ እንኳን ኮንፊደንስ ለእናንተ አልሰጣችሁትም እና ከምንም በላይ ለእናንተ የምትሰጡት ኮንፊደንስ የአእምሯችሁ ጤና የአእምሯችሁ መረጋጋት ይቀድማል። አእምሯችሁን አረጋጉ። ቤኪ ነበርኩ በክላስ ኦፍ ቤኪ ዩቲዩብ ቻናል። አሁንም ይህን ቻናል ሰብስክራይብ ማድረጋችሁ እንዳይረሳ። ብላገር ያሉ ብዙ ተማሪዎች እንደነዚህ አይነት ቪዲዮ እንዲደርሳቸው ይፈልጋሉ፣ ዩቲዩብ ሰጀስት እንዲያደርጋቸው ፕሊስ ላይክ ማድረጋችሁን አትርሱ። በቀጣይ ምን ቪዲዮ ይዤላችሁ ብመጣ ደስ ይላችኋል? በምን ጉዳይ ዲስከስ ይደረግ? ሀሳብ አስተያየቶቻችሁን በሙላ ኮሜንት ሴክሽን ላይ ብታሳውቁኝ ደስ ይለኛል። ቻው።